የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም ኦሬዲ ተመርዟል። አበሻ ከጠላክ ከባድ ነው። እግዚአብሔርን አበሻ አንዴ ሰማይ ሲሰቅልህ ሰማይ ይሰቅልሃል፣ ከሰማይ ሲያወርድ ደግሞ በአንድ ሰከንድ ያወርድሃል። እንደው ሰው በህዝብ አይጠላ። ሚኮ ማይኮ ይቅርታ ጠይቋል እና በጣም እኔ በእውነት ሚኮ እኔ የሶሻል ሚዲያ ምን እንደሆነ ያወቅኩት ፕራንክ ምን እንደሆነ ያወቅኩት በሱ ነው። ግን ምን አሳስቶት ምን አይነት መንፈስ አይምሮ ላይ ገብቶ እንደሆነ እነዛን አይነት ነገሮች ሲያረግ ሲናገር እንደነበረ እሱና ፈጣሪ ነው የሚያውቁት። ግን ለዚች አጭር ህይወት ማለት ነው እንደዚህ ክፉ መሆን አይ ዶንት ኖ። አሁንም ቢሆን ታርጌቱ ምን እንደሆነ አላውቅም። በፊት ላይ እኔ እንደ ሚኮ ማይክ ዩቲዩብ የሚታይ ሰው የለም፣ ኢትዮጵያዊ ሆኖ እንደ ሚኮ ማይክ ዩቲዩብ የሚታይለት ሰው የለም። አሁን የሚያየው ሰው 3 ሰው 4 ሰው 5 ሰው ነው። እና በእውነት ከህዝብ ጋር አትጣሉ። ያ ከህዝብ ጋር አይደለም ከአንድ ሰው ጋር አትጣሉ። በቃ ሰው ቢያስከፋችሁ ሰው ቢያስቀይማችሁ ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ ሆናችሁ ዞር ማለት እንጂ ከአንደበታችሁም በተግባርም መጥፎ ነገር አታድርጉ። በቃ ሰው ሲጠላ ቀባሪም ነው የምታጣው። አሁን ይሄ ልጅ መከላከያ ነበር የሚቀብረው። እንግዲህ ኢትዮጵያውያን ደግሞ ደግ ህዝቦች ነን፣ ይቅር ባዮች ነን እና እኔ በበኩሌ እንደ አንድ ኢትዮጵያዊ ላረጋቸው ነገሮች ሁሉ ይቅር ብየዋለሁ። አላማው እውነተኛ ነገር ከሆነ ከዚህ በኋላ ማህበረሰብን ህዝብን የሚጠቅም አይነት ነገር ይዞ የሚመጣ ከሆነ አሁን ይቅር ብየዋለሁ። ነገሮችን አይቼ ደግሞ ይቅርታዬን አነሳለሁ። እናንተሳ ምን ታስባላችሁ? ይቅር መባባል አሪፍ አይመስላችሁም? የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም ኦሬዲ ተመርዟል። እንዴ የደከመው ማህበረሰብ ተቻልተቼ ይባላል እንዴ? ህዝብ አይከበርም፣ መከበር የለበትም። የደከመው በምን ምክንያት ነው የሚለውን እኮ ከስር መሰረቱ ማየት ነው። በተፈጥሮ የደከመ ማህበረሰብ የለም። ነገርየው ከአመራር ከአካሄድ ከምናምን እንጂ ህዝብ የደከመ አይደለም። የኢትዮጵያ ማህበረሰብ እንደውም የደከመ አይደለም፣ መድከም ነበረበት። እንደውም ካሳለፈው የብዙ የመከራ ዘመናት በኋላ መድከም ነበረበት። እውነቱን ለመናገር እንደውም ጠንካራ ነው፣ ተስፈኛ ነው። በጣም ይገርመኛል የኢትዮጵያ ህዝብ። ያን ነው ማክበር ሲገባህ የደከመው ማህበረሰብ ተቻልተቸ ብለህ ማንቋሸሽ በጣም ነውረኛ ነህ በእውነት። እኔ ካንተ ይሄን አልጠብቅም። ደህና ዩቲዩበር የነበርክ ሰው በዚህ ልክ እንደዚህ ወርደህ ነቃ ብለህ ድሮ እየሰራ የነበርክ እየተንቀሳቀስክ የነበርክ ተወዳጅነት ያተረፍክ ሰውዬ ዛሬ ካድሬ ለመሆን ይህን ያህል ህዝብን ማንቋሸሽ አንተ በጣም የወረድክ ነህ። ከምር በጣም ደብሮኛል። እኔ ይሄ አነጋገር በጣም ይደብራል። እስቲ እየሰማነው እንሂድ። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከኔን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እርግጥ ነው በራስ ኃላፊነት መውሰድ ራስን መጠየቅ መልካም ነው። ነገር ግን ጠቅላይ ሚኒስትሩ ዝም ብለው ሰው አይደሉም። ሰው ናቸው፣ ኦፍኮርስ በተፈጥሮ ሰው ናቸው። ግን ፓወር ግን አላቸው፣ ስልጣኑን ይዘዋል። ከንቲባም ስልጣኑን ይዘዋል። የአዲስ አበባ ከንቲባ ናቸው። ሰው ናቸው። እንደ ተራ ችግርን ሊፈቱልህ እንደማይችሉ ኃላፊነት እንደሌላቸው ሰዎች እንደ ተራ ቆጥረህ እንትን አትልም። ተራ መሆን ከፈለጉ ቦታቸውን ለቀው ከተራው ማህበረሰብ ጋር መንቀሳቀስና ኃላፊነት አለመውሰድ ነው። ቦታው ላይ እስካሉ ድረስ ኃላፊነት የመውሰድ ግዴታ አለባቸው። በጣም ትላልቅ ሀገራቸውን ያሳደጉ ብዙ አመራሮች አሉ። ሰው የዚህም የኢትዮጵያ ሕዝብ የሚፈልገው የተለየ ነገር አይደለም። ሀገሩ የሚያሳድግ የሚጠብቅልን ምናምን ሰው ነው እንጂ የተለየ ነገር እየጠየቀ እኮ አይደለም። በቃ
ችግሮቻችን ይፈቱ ነው፣ የስራ እድል ይፈጠር ነው፣ ሀገር ሰላም ይሁን ነው፣ ኑሮ ውድነት እንትን ይበል ነው እንጂ ምን አለ ህዝቡ? ሲመጡም እኮ በታላቅ ድጋፍ ነው የተቀበላቸው። እውነቱን ለመናገር የኢትዮጵያ ህዝብ መንግስትን በመደገፍ የሚታማ አይደለም። ተቸህ አልተቸህ ብለህ የምታንቋሸውም አይደለም። አውትላለህ ሶፊ ደግሞ እንዴት አውትላለህ? እውነቱን ለመናገር በዚህ የሚታማ ህዝብ አይደለም ያለው። ነገሮች ይበላሹ እንደው እንትን አለ እንጂ መንግስት ደጋፊ ነው ህዝቡ ማለት ነው። እውነቱን ለመናገር ጥሩ ነገር ካገኘ እንትን ነፍሱን ለመስጠት የማይሳሳ ነው እውነቱን ለመናገር እና ይሄን ያህል ዝም ብሎ ሰው ናቸው ብለህ እንትን የምትለው አይደለም። ኃላፊነት ውሰድ፣ ጥሩ ነው። ኃላፊነት የምትወስደው በምን አይነት መልኩ ነው የሚለው ነው። የቤተሰብህን ውሰድ፣ የግልህን ውሰድ ምን በል እንጂ ነገሮች እየተበላሹ በሆኑበት ሁኔታ ነገሮች ይስተካከሉልኝ ማለት ምንም ጥፋት ያለው ነገር አይደለም። ስለዚህ ለህዝቡ መመቻቸት ያለበት ነገር መመቻቸት አለበት ብለህ መናገር አለብህ እንጂ ከጠንካራው ጎን ቆመህ ደካማውን መተቸት መዋረድ ነው። ሚኮ ከምር በጣም ይደብራል። እሷ እሷ ሮቦት ናት። ከተማ እያስዋበች ነው። ጥለው እኮ መሄድ ትችላለች። ሚኮ የከንቲባነት ስራ አልገባህም መሰለኝ። ማስዋብ አይደለም ኃላፊነት። ኦፍ ኮርስ ማስዋብ ጥሩ ነው፣ ግን ከማስዋብ በፊት ምን ይቀድማል? አንድ ሰው ለምሳሌ በግለሰብ ደረጃም ብትሆን ማስዋብ ራስህን ከማስዋብ በፊት ምን ይቀድማል? እለት ተእለት ምግብህን መብላት፣ ነገሮች ስራ ያስፈልግሃል አይደል? ስራ ቀዳሚው ነው። ለምን እንጀራህ ነው። ከዛ በኋላ ራስህን ታስውባለህ። የምትቀባው የምትለብሰው አለባበስህን፣ ጽድት ማለትህን፣ መተጣጠብን ምናምን ታስባለህ። መጀመሪያ ግን የሚቀድመው ምግብ፣ ልብስ፣ መጠለያ የሚሉት ነገሮች ቤዚክ ነገሮች ናቸው እና ኃላፊነታቸው አይ ቲንክ አልገባህም መሰለኝ። እና ዝም ብለህ ለማሞገስ ብለህ እንትን ውስጥ ባትገባ ከሰፊው ህዝቡ ጎን ብትቆም የተሻለ ነው ለአንተ። ከጠንካራው ጎን ቆመ ደካማውን ከምታንቋሽሽ ከደካማው ጎን ቆመ ጠንካራው ላይ አስተካክሉ የምትለውን ብታስተካክል የተሻለ ይመስለኛል። ህዝባችንም በእንደዚህ ነገር የሚታማ ነው ብዬ አላምንም እኔ በበኩሌ። እናንተ ምን ትላላችሁ? ይሄ በጣም የሚደብር ነው። ጠቅላይ ሚኒስትር ዶክተር አብይ ቦል እንደዚህ እየተተቸው አልሰራም። አይበሱ ታቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮልም ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ ተረጋጋ አርገ ስልጣን አለኛ ቦታውን ይያለሁ እንዳለ ነው ማለት ጦሩን በሙሉ ሽጬ መውጣት አልችልም። አሁን ገና የባሰ አታምጣ የሚለው አባባል ገባኝ። እኛ ያለውን እናማርራለን። እንደሚኮ አይነት ደግሞ ቦታውን ቢይዝ አስቡ እንግዲህ ሀገር ሙሉ እሸጣለሁ ነው እያለ ያለው። ባይ ዘ ዌይ ስልጣንን መያዝ ብዙዎችን ያበላሻል። ደህና የምትሏቸው ሰዎች ራሱ ደህና አቅም ሲኖራቸው የመበላሸት ነገራቸው ይጀምራል እና አሁን ቦታው ላይ ሳይሆን የተናገረው ሰውዬ ቦታው ላይ ቢሆን ደግሞ የባሰው ሆኖ ነው የሚገኘውና ሚኮ እንደዚህ አይነት የባሰ አጣብጣ ነው ቢሆን ነው። እንደዚህ አይነት ሰው ቢይዝ ሙሉ ሀገሩን ነው የሚሸጡ። አስባችሁታል? ለምን እተቻለሁ ብሎ ማለት ነው። እና ቦታውን ያስከው እኮ አባቴ እንትን የግል ንብረትህ እኮ አይደለም ቦታው፣ የአገልግሎት ቦታ ነው። ኦኬ ቢዝነስ ከሆነ ለምሳሌ ቢዝነስ ነው ትሸጧል፣ የራስህ ነው። ቦታ ላይ መቀመጥ ግን ስልጣን መያዝ ግን ቢዝነስ አይደለም፣ ያንተ አይደለም። ኢነሴንስ ኃላፊነት ነው ቦታው። ያ ቦታ ገብቷቸዋል። አንድ ማናጀር ለምሳሌ ሆቴል ሊያስተዳድር ቢሾም ያ ማናጀር ሆቴሉን መሸጥ አይችልም። ማናጀሩ ጀስት ላይክ ዳት ነው። የሀገር መሪነት ማለት የሀገር ማናጀርነት ነው። ማናጀር ነው እንጂ ባለቤት አይደለም። ባለቤትነቱ ልክ እንደ ማንኛውም ህዝብ ነው። ገብቷቸዋል። ያ ሆቴል ለምሳሌ የህዝብ ነው ይባል፣ ከዛ ማናጀሩ ከህዝቡ መካከል ወጣ። እንደዛ ነው የጠቅላይ ሚኒስትርነት፣ የፕሬዚዳንትነት፣ የሀገር መሪነት ፖዚሽን ሲታሰብ እንደዛ ነው መታሰብ ያለበት። የግል ንብረት አይደለም ሀገር። ገብቷቸዋል። የግል ንብረት ከሆነ ይሄ ኢምፔሪያሊዝም ነው፣ እንደ ንብረት ነው የሚያዘው። ይሄ ኢምፔሪያሊዝም ነው እንጂ ንጉሳዊ አገዛዙ ይወገድ ተብሎ ሁሉም ሲንጫጫ አስወገዱ። ኦኬ ሰው የግል ንብረት ተደርጎ እንዳይታይ ነው ሀገር። ከዛ ወዲህ አይደል የህዝብ ንብረት ተደርጎ እንዲታይ ነው። ሰው ሁሉንም እሸጣለሁ ለግብጽ ለምናምን። ይሄ ሰውዬ ነው እንግዲህ ዛሬ ደጋፊ ምናምን ነው የሚመጣውና እንዲህ አይነት ሰዎች ላይክ ምንም ቢናገሩ የሚገርም አይደለም፣ የወረዱ ናቸው ማለት ነው።
ቦታውን አልያዘም እንጂ ሰውዬ የባሰበት ነው የሚሆነውና የባሰው አታምጣ የሚባለው ለዚህ ነው። የማይሆን ሰው በጣም ይደብራል አነጋገር። ለማንኛውም እንደ ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉ እንዴት እንደሚወደው ኢትዮጵያ ከዓለም ሀያል ናት ብሎ በባዶ ሜዳ በመናገር እኮ አይደለም ለውጥ የሚወጣው። ሀያል እንድትሆን በመስራት ነው። ሀያል እንድትሆን የሚያደርጉ ነገሮች ያደርጋል። ሀያል ካደረግክ በኋላ ሀያል ናት አልክ አላልክ ለውጥ አያመጣም። ዝም ብሎ በንግግር የሚመራ ሀገር የለም ሚኮ። ብስለት የብስለት መጉደል ይታይብሃል። ለማሽቃበጥ መጣጣር ይታይብሃል። አዶኑ ትልቅ ሰው ነው አይደል? ላይክ አይ ቲንክ እና እንዲህ አይነት ንግግር ካንተ አይጠበቅም። ይደብራል በእውነቱ። አንዳንዴ እንዲህ አይነት አስተሳሰብ ያላችሁ ሰዎች ውስጣችሁ ብትይዙት፣ እንዲህ አይነት አስተሳሰብ እንደው መቀየር ቢያቀታችሁ እንዲህ አይነት አስተሳሰባችሁን ውስጣችሁ ብትይዙት አለ አይደል? መርዝ አንዳንዴ መርዙ ካልተደረገ የሆነ ቦታ ላይ አይጎዳም አይደል? ሰውን መርዙ ምግብ ላይ ተደርጎ ምናምን ለሰው ሲሰጥ ምናምን የሚጎዳው እዛው፣ ግን መርዙ እዛው ብልቃጥ ውስጥ ከተቀመጠ አይጎዳም። እባብም ቢሆን መርዙን ተፍቶ ሰው ውስጥ ካላስገባው፣ ሰውን ካልነደፈው፣ ምን ካላለው አይጎዳም። እዛው አፍ ውስጥ ከቀረ በቃ እዛው ውስጥ ብታስቀሩት መርዝ ስለሆነ ንግግራችሁ ብታስቀምጡት ይሻላል ብዬ አስባለሁ። እናንተ ምን ታስባላችሁ? ኮሜንት ላይ ያስቀምጡልኝ። ቀጣይ በሌላ እስክንገናኝ ድረስ ደህና ሰንብቱ።